ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ በርካታ ጨዋታዎች ይደረጋሉ። በ35ኛ ሳምንት ተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ በርካታ የአውሮፓ ታላላቅ ሊጎች ጨዋታዎች የሚደረጉ ይሆናል። እነሱን በሰፊው የምናጋራችሁ ነው የሚሆነው። እንዲሁም ደግሞ በክለብ መረጃዎቻችን ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ቶተናም ሪያል ማድሪድ እንዲሁም ደግሞ ባርሴሎና የመሳሰሉ ክለብ መረጃዎችን ይዘን እየቀረብን ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። ከዜናዎቻችን መካከል ካይ ሃቨርትዝ ሊመለስ እንደሆነ አሰልጣኝ ሚኬል አርቴታ እየገለጹም ነው የሚገኙት። እነዚህን ከአርሰናል ጋር የምናነሳ ነው የሚሆነው። እንዲሁም ደግሞ ለሊቨርፑል ደጋፊዎች እንዲሁም ደግሞ ለአሰልጣኝ አርኔ ስሎት ምንም እንኳን ቢከብደኝም እንኳን ደስ አላችሁ ልል እፈልጋለሁ ሲሉም ሀሳባቸውንም ገልጿል። በትላንትናው ፕሬስ ኮንፈረንሳቸው ላይ ከማንቸስተር ዩናይትድ ጋር የተያያዙ መረጃዎችም አሉ። የተለያዩ ስሞች እንግዲህ ከማንቸስተር ዩናይትድ ጋር እየተነሱም ነው የሚገኙት። እነዚህንና ሌሎች በርካታ መረጃዎችን ከአሁኑ ስፖርት ይዘንላችሁ ቀርበናል። ከእናንተ የሚጠበቀው እስከ መጨረሻው ድረስ ከኛ ጋር እንዲቆይ ነው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ዛሬ የሚደረጉ ጨዋታዎችን በመመልከት እንጀምር። ዛሬም ቅዳሜ እንደመሆኑ መጠን የተለያዩ የአውሮፓ ታላላቅ ጨዋታዎች የሚደረጉ ይሆናል። በተለያዩ ሊጎች በእንግሊዝ ፕሪሚየር ሊግ ጨምሮ የስፔን ላ ሊጋ፣ የጣሊያን ሴሪኤ፣ የጀርመን ቡንደስሊጋና የፈረንሳይ ሊግ ዋን ታላላቆቹ የአውሮፓ 5 ሊጎች ጨዋታቸውን የሚያደርጉ ይሆናል። ዛሬ አርሰናል በሜዳውና በደጋፊዎች ፊት የሚያደርገውም ጨዋታ ሌላኛው ተጠባቂ ጨዋታ ነው። በ35ኛ ሳምንት መርሃ ግብር 4 ጨዋታዎች ዛሬ ይደረጋሉ። ቀን 8 ሰዓት ተኩል ላይ አስቶን ቪላ በቪላ ፓርክ ፉላምን የሚያስተናግድበት ጨዋታ ይጠበቃል። አሰልጣኝ ኡናይ ኤምሬ ወሳኝ ጨዋታቸው ነው ዛሬ የሚያደርጉት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ አስቶን ቪላ 28 ጊዜ እያሸነፈ ሲል ፉላም 27 ጊዜ ማሸነፍ ችሏል። 22 ጊዜ ደግሞ አቻ ነው መለየት የቻሉት። በክራቨን ኮቴጅ በተደረገ ጨዋታ አስቶን ቪላ 3-1 ማሸነፉን እናስታውሳለን። በመጀመሪያው ዙር በነበረው ጨዋታ በዛ ጨዋታ ላይ እንግዲህ ሞርጋን ሮጀርስ፣ ኦሊ ዋትኪንስ እንዲሁም ደግሞ በራሱ ላይ ኢሳ ዲዮፕ በራሱ ግብ ላይ በማስቆጠር 3 ጎሎች ያስቆጠረ ሲሆን ራውል ሄሚኔዝ ብቸኛውን ጎል ለፉላም አስቆጥሮ ነበር። በዛ ጨዋታ ላይ ሁለት ተጫዋቾች እንግዲህ በሁለቱም በኩል በቀይ ካርድ መውጣታቸው እናስታውሳለን። አንደርሰን እንዲሁም ደግሞ ጃደን ፊሎጌን በቀይ ካርድ ምክንያት በሁለቱም ክለቦች የወጡ ተጫዋቾች ነበሩ። ዛሬ የመልስ ጨዋታቸውን በቪላ ፓርክ የሚያደርጉም ይሆናል። አሰልጣኝ ኡናይ ኤምሬ ከባዱን ጨዋታ ዛሬ የሚያደርጉም ይሆናል። በተለይም ወደ ቻምፒየንስ ሊጉ ለማለፍ የሚያደርጉትን ጥረት እንግዲህ ዛሬ ከፍ ለማድረግ ነው የሚሞክሩት። በፕሪሚየር ሊጉ እነዚህ ክለቦች 34 ጨዋታዎች እስካሁን እያደረጉ ሲሆን 16 አሸንፈው 9 ተሸንፈው 9 አቻ መውጣት ችሏል። አስቶን ቪላ በአሰልጣኝ ኡናይ ኤምሬ ስር፣ በተቃራኒው ደግሞ ፉላም 14 ጨዋታዎችን እያሸነፈ ሲሆን 11 ሽንፈቶችን አስተናግዶ 9 አቻ ውጤቶችን ያስመዘገበበትን ውጤት ተመልክተናል። የመጨረሻ የፕሪሚየር ሊግ 5 ተከታታይ ጨዋታዎችን ስንመለከት አስቶን ቪላ በኡናይ ኤምሬ ስር 4ቱን አሸንፎ የመጨረሻ ጨዋታውን በማንቸስተር ሲቲ በኢታድ 2-1 መሸነፉን ተመልክተናል። ፉላሞችን ደግሞ ስንመለከት 2ቱን አሸንፈው በ3ቱ ሽንፈት ማስተናገዳቸው ነው ስታቲክሳቸው የሚያመላክተን። በዛሬው ጨዋታ ላይ ሃውስ በአስቶን ቪላ በኩል በጉዳት ምክንያት የማይገኝ ተጫዋች ሲሆን ሪስ ኔልሰን፣ አንቶኒ ሮቢንሰን እንዲሁም ደግሞ ሮድሪጎ ሙኒዝ በፉላም በኩል የማይገኙ ወሳኝ ተጫዋቾች መሆናቸውን አሰልጣኙ ማረጋገጥም ችሏል። በዚህ ዓመት በእንግሊዝ ፕሪሚየር ሊግ በርካታ ጎሎችን ያስቆጠሩ ከሁለቱም ቲሞች በኩል ስንመለከት ኦሊ ዋትኪንስ 15 ጎሎችን እንዲሁም ደግሞ 7 አሲስቶችን በአስቶን ቪላ በኩል ያስቆጠረ ሲሆን አሌክስ ኢዮቢ 9 ጎሎች እንዲሁም ደግሞ 6 አሲስቶችን ማድረግ ችሏል። ሞርጋን ሮጀርስ 8 ጎሎች እንዲሁም ደግሞ 8 አሲስቶች ያሉት ሲሆን ራውል ሄሚኔዝ 10 ጎሎች እንዲሁም ደግሞ 3 አሲስቶችን ያስመዘገበ ሌላኛው ተጫዋች ነው። እንዲሁ አንቶኒ ሮቢንሰን በዛሬው ጨዋታ ላይ በጉዳት ምክንያት የማይገኙ ተጫዋች 10 አሲስት ያሉ ተጫዋች ነው። እንዲሁ ሮድሪጎ ሙኒዝም በዛሬው ወሳኝ ጨዋታ ላይ የማይገኘው 8 ጎሎችና 1 አሲስት ያደረገ ተጫዋች መሆኑ ነው እየተመለከትን የምንገኘው። በዚህም ምናልባትም ፉላም እነዚህን ሁለቱን ወሳኝ ተጫዋቾችን አለማግኘቱ ጉዳት ሊሆንበት እንደሚችል ካሁኑ እየተገመተም ይገኛል። ነገር ግን እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ቀን 8 ሰዓት ተኩል ላይ በሚጀምረው 35ኛ ሳምንት መርሃ ግብር የምንመለከት ይሆናል። በደረጃ ሰንጠረዡ እንኳን ብንመለከት እንግዲህ ምንም እንኳን የ6 ነጥብ ልዩነት ቢኖራቸውም 7ኛና 8ኛ ደረጃ ላይ ነው መቀመጥ የቻሉት። ፉላም ወደ ዩሮፓ ሊጉ ወይም ደግሞ ወደ ኮንፈረንስ ሊግ ለማለፍ እየተጣጣረም ይገኛል። አስቶን ቪላ ደግሞ በተቃራኒው ወደ ቻምፒየንስ ሊግ ለመግባት የሚያደርገውን ጥረት ካሁኑም ከፍ እያደረገ ነው የሚገኘው። ከሶስተኛው ማለትም ከኒውካስል ያለው የነጥብ ልዩነት 5 ነጥብ ብቻ ነው። ይህንን ለማጥበብ ነው አሁንም እየሰራ የሚገኘው። ሌላኛው ቀን 11 ሰዓት ላይ የሚደረጉ ሁለት ጨዋታዎች አሉ። ኤቨርተን ኢፕስዊችን በጉዲሰን ፓርክ የሚያስተናግድ ሲሆን ሌስተር ሲቲ
ኪንግ ፓወር ስቴዲየም ከሳውዛምፕተን ጋር የሚያደርገው ሌላኛው ተጠባቂ ጨዋታ ነው። ኤቨርተን በሜዳውና በደጋፊዎች ፊት ነው መውረዱን ካረጋገጠው ከኢፕስዊች ጋር የሚጫወተው ጨዋታ ተጠባቂ የሚያደርገው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ኤቨርተን 24 ጊዜ ያሸነፈ ሲሆን 15 ጊዜ ደግሞ ኢፕስዊች ማሸነፍ ችሏል። 19 ጊዜ አቻ ነው መለየት የቻሉት። ከመጀመሪያው ዙር በነበረው ጨዋታ ላይ በፖርትማን ሮድ በተደረገ ጨዋታ እንግዲህ 2-0 ማሸነፍ ችሎ ነበር ኤቨርተን። በዛ ጨዋታ ላይ ኒዲ እንዲሁም ደግሞ ሚኬል ኪን ነበር ጎሎችን ማስቆጠር የቻሉት። ዛሬ በሜዳቸውና በደጋፊዎች ፊት በጉዲሰን ፓርክ የሚያደርጉት ጨዋታ ይጠበቃል። በደረጃ ሰንጠረዡ በአሁን ሰዓት ላይ እንደማይወርዱ ያረጋገጡት ኤቨርተኖች እንግዲህ ጥሩ ደረጃ ላይ ለመቀመጥ እንግዲህ አሁንም እየጣሩ ይገኛሉ። በአሰልጣኝ ዴቪድ ሞይስ እየተመሩ ያለፉትን ጨዋታዎች እንግዲህ ሽንፈት እንዳስተናገዱ ተመልክተናል። ካለፉት 5 ጨዋታዎች 3 ሽንፈት ያስተናግዱ ሲሆን 1 ድል እንዲሁም ደግሞ 1 አቻ ማስመዝገብም ችለዋል። ኢፕስዊች በ21 ነጥብ 18ኛ ደረጃ ላይ መቀመጡ እንዲሁም ደግሞ መውረዱን እያረጋገጠ ክለብ መሆኑንም ነው የተረጋገጠው። ዛሬ ለመርሃ ግብር ማሟያ የሚጫወትም ነው የሚሆነው። ሌላኛው የሚደረገው በተመሳሳይ ሰዓት ጨዋታ እንግዲህ ሌስተር ሲቲ ከሳውዝ ሃምፕተን ጋር የሚያደርጉትም ሌላኛው የቀን 11 ሰዓት ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በደረጃው ግርጌ ላይ ሆነው 19ኛ እንዲሁም ደግሞ 20ኛ ደረጃ ላይ በመቀመጥ በ18 እና በ11 ነጥብ በአሁን ሰዓት ላይ ይገኛሉ። ወራጅ ቀጠና እንዲሁም ደግሞ ወደ ሻምፒዮንሺፕ መውረዳቸውን እያረጋገጡም ክለብ መሆናቸው ነው የተረጋገጠው። በዚህ አመት የመርሃ ግብር ማሟያ እንደሆነ ነው የጨዋታውን ስታቲክስ አካሄድ የሚያመላክተን። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ሳውዛምፕተን 35 ጊዜ እያሸነፈ ሲሆን ሌስተር ሲቲ 30 ጊዜ እንዲሁም ደግሞ 30 ጊዜ ደግሞ አቻ ነው መለየት የቻሉት። በመጀመሪያው ዙር ጨዋታ ሌስተር ሲቲ 3-2 አሸንፎ ነበር። ዛሬ ደግሞ በሜዳውና በደጋፊዎች ፊት ነው በኪንግ ፓወር ስቴዲየም የሚያደርገው ጨዋታ የሚጠበቀው። እነዚህ ሁለቱ ክለቦች እንግዲህ መውረዳቸውን አረጋግጧል። በዚህ በፕሪሚየር ሊጉ 34 ጨዋታዎችን አድርገው ሌስተር ሲቲ 4 እድሎችን ብቻ ነው ማስመዝገብ እየቻለው። 24 ሽንፈቶችን እያስተናገደ ሲሆን 6ቱን አቻ በሆነ ውጤት ነው ማጠናቀቅ እየቻለው። ሌላኛው ሳውዛምፕተን ስንመለከት እንዲሁ 2 እድሎችን ብቻ ያስመዘገብ ሲሆን 27ቱ በሽንፈት የተጠናቀቁ ጨዋታዎች ናቸው። 5 አቻዎችን በማስመዝገብ እንግዲህ እስካሁን ድረስ ያላቸው የነጥብ እንዲሁም ደግሞ የደረጃ ሰንጠረዥ ይህንን ይመስላል። ጄሚ ቫርዲ በዚህ አመት ከሌስተር ሲቲ ጋር የሚለያየው በዚህ አመት እንግዲህ ሌስተር ሲቲ ከፍተኛ ጎል አግቢ መሆኑ ነው የተመለከት ነው። 7 ጎሎች እንዲሁም ደግሞ 3 አሲስቶችን ማስመዝገብ ችሏል። ይህ የ39 አመቱ አጥቂ ጄሚ ቫርዲ እንዲሁም ደግሞ ኡናቾ በሳውዛምፕተን በኩል 4 ጎሎችን እንዲሁም 1 አሲስቶችን ያስመዘገበ ተጫዋች ነው። ጄሚ ቫርዲ ምንም እንኳን እድሜው ይሄድ እንጂ በአሁኑም ሰዓት ላይ እንግዲህ የሌስተር ሲቲ ወሳኝ ተጫዋች መሆኑን ነው እያስመዘገበ የሚገኘው። ምንም እንኳን ቤንች መቀመጥም ቢችል በሚገባባቸው አጋጣሚዎች እንግዲህ ጎል የማስቆጠር እድል እንዳለው ስታቲክሳቸው ያመላክተናል። ሌላው ምሽት 1 ሰዓት ተኩል ላይ የሚደረገው ጨዋታ ነው። በፍላይ ኤምሬትስ አርሰናል በርነሞዝን የሚያስተናግድበት ወሳኙን ጨዋታ የምንመለከት ይሆናል። እነዚህ ሁለቱ ክለቦች በአጠቃላይ እንግዲህ 18 ጊዜ እየተገናኙ ሲሆን 13ቱን አርሰናል እያሸነፈ ሲሆን 2 ጊዜ ብቻ ነው በርነሞዝ አርሰናልን ድል መንሳት እየቻለው። 3ቱን አቻ መለየት ችሏል። በዚህ አመት በተደረገ የመጀመሪያ ዙር ጨዋታ ግን በርነሞዝ በአንዲ ኢራኦላ እየተመራ እንግዲህ በሜዳውና በደጋፊዎች ፊት በቪታሊቲ በተደረገ ጨዋታ እንግዲህ ማሸነፋቸውን ተመልክተን ነበር። ሪያን ቼልሲ እንዲሁም ደግሞ ጀስቲን ክላይቨርት ነበር ሁለቱን ጎሎች በማስቆጠር እንግዲህ ማሸነፍ የቻሉት። በዛ ጨዋታ ላይ በርካቶቻችን የምናስታውሰው የዊሊያም ሳሊባ የ30ኛው ደቂቃ ላይ በቀይ ካርድ መውጣት ነበር። እጅግ በጣም በርካቶችን ያወዛገበው እንዲሁም ደግሞ ስትሬት ሬድ ካርድ አያሰጥም የተባለው የመጨረሻ ተጫዋች ሆኖ መሳቡን ተከትሎ ያስመዘገበው ሬድ ካርድ እንግዲህ ለጨዋታው ወሳኙ ነጥብ መሆኑን ተመልክተን ነበር። በተለይም እሱ ቀይ ካርድ ከተመለከተ በኋላ ነበር ሁለቱም ጎሎች መቆጠርም የቻሉት። አርሰናልም ሰርቫይቭ ለማድረግ የከበዳቸው ጨዋታ የነበረው በዛችው በቪታሊቲ ስቴዲየም። ዛሬ ደግሞ መልሰው ይህንን ክለብ በርነማውዝን በሜዳቸውና በደጋፊዎች ፊት የሚገጥሙም ይሆናል። በዚህ አመት እንግዲህ አርሰናሎች ከሚያስቆጫቸው ጨዋታዎች አንዱ የነበረው ያ ጨዋታ ዛሬ ዳግም እንግዲህ እልሃቸውን ለመወጣት ምናልባት የሚገቡም ይሆናል። በእርግጥ አሰልጣኝ ሚኬል አርቴታ እንግሊዝ ፕሪሚየር ሊግን በመተው እንግዲህ ፎከሳቸውን ወደ ቻምፒየንስ ሊግ ማድረጋቸው አይዘነጋም። ምንም እንኳን ያለፈውን የኤምሬትስ የግማሽ ፍጻሜ ጨዋታ በፒኤስጂ 1-0 እየሸነፉ እንጂ ሪሞንታዳን በማስመዝገብ ቀጣዩን ጨዋታ በፓሪስ በፓርክ ዴ ፕሪንስ በሚደረገው ጨዋታ ላይ እናሸንፋለን እያሉም ይገኛሉ። ለዛም እየተዘጋጁ ነው የሚገኙት። ምናልባትም እንግዲህ በዛሬው ጨዋታ ላይ ወሳኝ ተጫዋቾቻቸው እረፍት ሊያገኙ እንደሚችሉ ነው እየተገለጸ የሚገኘው። ከነዚህም ውስጥ መካከል እንግዲህ ዲክላን ራይስ እንዲሁም ደግሞ ቡካዮ ሳካ
እረፍት ሊሰጣቸው የሚችላቸው ተጫዋቾች ናቸው። እንዲሁ ዊሊያም ሳሊባም እረፍት የሚያገኝ ተጫዋች መሆኑ ከአሁኑ ግምቶች እየበዙም ነው የሚገኙት። በዚህ ዓመት በእንግሊዝ ፕሪሚየር ሊግ 34 ጨዋታዎችን አድርጎ አርሰናል 18ቱን ያሸነፈ ሲሆን 13ታቸውን ነው ማስመዝገብ እየቻለው 3 ሽንፈቶችን አስተናግዷል። ከሽንፈቶቹ መካከል እንግዲህ አንዱ በርንሞዝ በሜዳውና በደጋፊዎች ፊት 2-0 ያሸነፈበትም ውጤት ተጠቃሽ ነው። በርንሞዞች በዚህ ዓመት 13 ጨዋታዎችን አሸንፈው 11 አቻ እንዲሁም ደግሞ 10 ሽንፈት ማስተናገዳቸውን ያላቸው ስታቲክስ ነው የሚያመላክተው። በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ጀርጊኒዮ፣ ጋብሪኤል ጂሰስ፣ ቶሚያሱ፣ ካይ ሃቨርትዝ፣ ጋብሪኤል ማጋሬስ እንዲሁም ደግሞ ሪካርዶ ካላፊዮሪ በአርሰናል በኩል የማይገኙ ተጫዋቾች ናቸው። ኢናስ ኡናል እንዲሁም ደግሞ ቼርቴ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ኢቫን ኒልሰን ያለፈው ጨዋታ ላይ እንግዲህ በስትሬት ሬድ ካርድ ከሜዳ ውጪ ቢሆንም ሬድ ካርዱ መነሳቱን ተከትሎ በዛሬው ጨዋታ ላይ እንደሚገኝ ነው ስታቲክሳቸው የሚያሳየው። በእንግሊዝ ፕሪሚየር ሊግ ብዙ ጎሎችን ያስቆጠሩ ከነዚህ ሁለቱ ክለቦች መካከል ያሉትን ስታቲክሶች ስንመለከት ቡካዮ ሳካ 6 ጎሎች እንዲሁም ደግሞ 10 አሲስቶችን በማስመዝገብ አንደኛ ደረጃ ላይ የተቀመጠ ሲሆን ሊያንድሮ ትሮዛርድ 8 ጎሎች እንዲሁም ደግሞ 5 አሲስቶችን ማስመዝገብ ችሏል። እንዲሁ ጉዳት ላይ ያለው ካይ ሃቨርትዝ 9 ጎሎችና 3 አሲስቶች ያሉት ሲሆን ጋብሪኤል ማርቲኔሊ 7 ጎሎች እንዲሁም ደግሞ 4 አሲስቶች ያስመዘገበ የአርሰናል ተጫዋች ነው። በበርንሞዝ በኩል ደግሞ በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ጀስቲን ክላይቨርት 12 ጎሎችን እንዲሁም ደግሞ 6 አሲስቶችን ያስመዘገበ ሲሆን አንቷን ሴሜኒዮ አጥቂው 9 ጎሎች እንዲሁም ደግሞ 4 አሲስቶችን ማስመዝገብ እየቻለ ተጫዋች ነው። ኢቫኒንሰን እንዲሁ በተመሳሳይ 9 ጎሎችና 1 አሲስቶችን ያስመዘገበ ሌላኛው ተጫዋች መሆኑን ነው ስታቲክሳቸው የሚያመላክተን። ዛሬ አመሻሽ 1 ሰዓት ተኩል ላይ የሚጀምረው ይህ ጨዋታ በፍላይ ኤምሬትስ የሚደረግም ነው የሚሆነው። በስፔን ላሊጋም የሚደረጉ 4 ያክል ጨዋታዎች ይጠብቃሉ። ዲፖርቲቮ አላቬዝ አትሌቲኮ ዲ ማድሪድን ቀን 9 ሰዓት ላይ የሚገጥም ሲሆን ቪያሪያል ከኦሳሶና ጋር 11 ሰዓት ከሩብ ላይ የሚጀምር ጨዋታ አለ። ላስ ፓልማስ ከቫሌንሺያ ምሽት 1 ሰዓት ተኩል ላይ እንዲሁም ምሽት 4 ሰዓት ላይ ሪያል ቫላዶሊድ ባርሴሎናን የሚያስተናግድበት ወሳኙ የስፔን ላሊጋም ጨዋታ ነው። ባርሴሎና ከሜዳቸው ውጪ ነው ይህንን ጨዋታ የሚያደርጉት። ሪያል ቫላዶሊድ እንግዲህ በዚህ ዓመት ላይ የሊጉ ግርጌ 20ኛ ደረጃ ላይ መቀመጥም ችሏል። በአሁኑ ሰዓት ላይ መውረድንም እያረጋገጠ ክለብ መሆኑን ነው ስታቲክሳቸው የሚያመላክተን። ተከታታይ 5 የመጨረሻ ጨዋታቸውን እንኳን ብንመለከት 5ቱንም ሽንፈት ማስተናገድ ነው የቻሉት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ ባርሴሎና 67 ጊዜ እያሸነፈ ሲሆን ሪያል ቫላዶሊድ 17 ጊዜ አሸንፏል። 16 ጊዜ ደግሞ አቻ ነው መለየት የቻሉት። በዚህ ዓመት በተደረገ የመጀመሪያ ዙር ጨዋታ ባርሳ በሜዳውና በደጋፊዎች ፊት 7-0 በሆነ ሰፊ ውጤት ማሸነፉን በቅርቡ ተመልክተንም ነበረ። በዛ ጨዋታ ላይ ራፊኒያ ሃትሪክ መስራቱን ተመልክተናል። እንዲሁም ደግሞ ሮበርት ሌዋንዶውስኪ፣ ጆሌስ ኩንዴ፣ ዳኒ ኦልሞ እንዲሁም ደግሞ ፌራን ቶሬዝ ነበር የቀሩትን ጎሎች ማስቆጠር እየቻሉት። ፍጹም የጨዋታ የበላይነት የነበራቸው በዛ ጨዋታ ላይ 7 ጎሎችን አስቆጥረው ነበር ወሳኝ 3 ነጥብ ማስመዝገብም እየቻሉት። በዚህ ዓመት ሪያል ቫላዶሊድ 4 ጨዋታዎችን ብቻ ነው በላሊጋው ማሸነፍ የቻሉት 25 ሽንፈቶች እንዲሁም ደግሞ 4 አቻዎችን ማስመዝገብ ችሏል። ባርሴሎናዎችን ስንመለከት በላሊጋው 24 ጨዋታዎችን ያሸነፈ ሲሆን 5 ሽንፈት እንዲሁም ደግሞ 4 አቻ ማስመዝገባቸው ነው ስታቲክሳቸው የሚያመላክተን። በዚህ ጨዋታ ላይ ሮበርት ሌዋንዶውስኪ፣ ማርክ አንድሬስ ቴር ስቴገን፣ ጁሊየስ ኩንዴ፣ አሌክስ ባሌ እንዲሁም ደግሞ ማርክ ካሳዶ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን ተመልክተናል። በስፔን ላሊጋ እንግዲህ የኮከብ ጎል አግቢነትን እየመራ የሚገኘው ሮበርት ሌዋንዶውስኪ 25 ጎሎችና 2 አሲስቶችን በማስመዝገብ በባርሴሎና በኩል ቀዳሚ የሆነ ሲሆን ራፊኒያ 15 ጎሎች እንዲሁም ደግሞ 9 አሲስቶች ውስጥ 9 አሲስቶች አሉት። ላሚን ያማል 6 ጎሎች እንዲሁም ደግሞ 12 አሲስቶችን በማስመዝገብ ሌላኛው የሚጠቀስ ተጫዋች ነው። ፌራን ቶሬዝም እንዲሁ በተመሳሳይ 10 ጎሎች እንዲሁም ደግሞ 3 አሲስቶች ያለው ሌላኛው ተጫዋች ነው። በሪያል ቫላዶሊድ በኩል ሮል ሞሮ 4 ጎሎች እንዲሁም ደግሞ 3 አሲስቶችን በማስመዝገብ እንግዲህ የክለቡ ከፍተኛ ኮከብ ጎል አግቢ መሆኑን ነው ስታቲክሳቸው የሚያመላክተን። በጣሊያን ሴሪ የሚደረጉም ጨዋታዎች አሉ። ካግላሪ ከዩዲኒዜ ሲጫወቱ፣ ፓርማ ከኮሞ፣ ሊቼ ከናፖሊ እንዲሁም ደግሞ ኢንተር ሚላን ከሄላስ ቬሮና ጋር የሚያደርጉት ጨዋታ ይጠበቃል። ናፖሊ ይህን ጨዋታ የሚያሸንፍ ከሆነ እንግዲህ አንድ እርምጃ ከፍ እያለ ይገኛል። ወደ ጣሊያን ሴሪ ዋንጫ እየተጠጋም ነው የሚገኘው። ኢንተር ሚላን ዛሬም እንግዲህ ወሳኙን ጨዋታ የሚያደርግ ይሆናል። ያለፈው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ምናልባት ለዚህ ጨዋታ መነሳሻ ሊሆንበት እንደሚችል እየተዘገበ ነው የሚገኘው። በጀርመን ቡንደስሊጋም ወደ 5 የሚጠጉ ጨዋታዎች አሉ። ሴንት ፖሊ ስቱትጋርትን የሚያስተናግድ ሲሆን አርቢ ሌፕዚግ በተመሳሳይ የዚህ ዓመት የሊጉ ሻምፒዮን የሚሆነው ባየር ሙኒክን የሚያስተናግድ ይሆናል። ቦርሲያ ሞንችግላድባ ከሆፈኒየም ሲጫወቱ፣ ዩኒየን በርሊን ከቨርደር ብሬመን እንዲሁም ደግሞ ቦርሲያ ዶርትመንድ ወልፍስበርግን የሚያስተናግዱበት ጨዋታ ይጠበቃል። በፈረንሳይ ሊጓን በዚህ ዓመት ሻምፒዮን የሆነው ፒኤስጂ ከሜዳቸው ውጪ ስትራስቡርግን የሚገጥሙ ነው የሚሆኑት ቀን 10 ሰዓት ላይ በሚደመር ጨዋታ። ቶሎስ ከስቴድ ሬንስ ጋር ሲጫወቱ፣ ሴንት ኢቴን ከሞናኮ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። እነዚህ ጨዋታዎች እንድታዩ ነው የምንጋብዛችሁ የተወደዳችሁና የተከበራችሁ አድማጮቻችን።
አርሰናል የዋንጫ አሸናፊ ሆነዋል። የሰሜን ለንደን ክለብ አርሰናል ከ16 ዓመት በታች የ2024/25 የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ ችሏል። የመድፈኞቹ ከ16 ዓመት በታች ቡድን በፍጻሜው ቼልሲን 3-1 በሆነ ውጤት በማሸነፍ ሻምፒዮን መሆኑንም ማረጋገጥ ችሏል። አርሰናል ታዳጊ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ማንሳታቸው ነው በትላንትናው ዕለት ይፋ የተደረገው። አሰልጣኝ አርኔ ስሎት ፕሪሚየር ሊጉ በሁሉም መልኩ የበላይ ነው ሲሉ ነው የገለጹት። የሊቨርፑል አሰልጣኝ የሆኑት አርኔ ስሎት ቶተናም እንዲሁም ደግሞ ማንቸስተር ዩናይትድ ለፍጻሜ ለመድረስ መቃረባቸውን የፕሪሚየር ሊጉ ተፎካካሪ አሳይቷል በማለት ነው የገለጹት። የእንግሊዝ ፕሪሚየር ሊግ በዓለም ላይ ጠንካራው እንዲሁም ደግሞ በፉክክር የተሞላ ሊግ ነው ሲሉ አሰልጣኙ ተናግሯል። የሊቨርፑል አሰልጣኝ አርኔ ስሎት ቶተናም እንዲሁም ደግሞ ማንቸስተር ዩናይትድ ለፍጻሜ ለመድረስ መቃረባቸው የፕሪሚየር ሊጉን ተፎካካሪነት ያሳያል ሲሉ ሀሳባቸውንም ገልጿል። የእንግሊዝ ፕሪሚየር ሊግ በዓለም ላይ ካሉ ጠንካራ በፉክክር የተሞላ ሊግ ነው ሲሉ የተናገሩ ሲሆን በሌሎች ሊጎች 14ኛ እንዲሁም ደግሞ 16ኛ ደረጃ ላይ የሚገኙ ክለቦች በአውሮፓ ፍጻሜ ላይ መድረስም አይችሉም ሲሉ አሰልጣኝ አርኔ ስሎት በተፎካካሪነት ረገድ ሀሳባቸውን ነው የገለጹት። ኒስ ለሽያጭ ሊቀርብ መሆኑም ነው እየተገለጸ የሚገኘው። እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ የፈረንሳዩ ክለብ ኒስ ለመሸጥ ማሰብ መሆናቸው ነው አትሌቲክስ ያስነበበው። ክለቡ በ250 ሚሊዮን ዩሮ ሊሸጥ እንደሚችል ሲገለጽ መቀመጫውን ኒውዮርክ ያደረገው ላዛርድ ባንክ ገዢ የመፈላለግ ኃላፊነቱን መውሰዱን ተገልጿል። ማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ ኒስ ከቻይና ባለሀብቶች በ100 ሚሊዮን ዩሮ መግዛታቸው አይዘነጋም። ሰር ጂም ራትክሊፍ በቅርቡ በሰጡት አስተያየት ኒስ ጨዋታ መመልከት አያዝናነኝም፣ የእግር ኳስ ደረጃቸው እጅግ በጣም ዝቅ እያለ ነው ማለታቸው የሚታወስም ጉዳይ ነው። ካይ ሃቨርትስ ወደ ሜዳም ሊመለስ ነው። የሰሜን ለንደን ክለብ አርሰናል የፊት መስመር ተጫዋች ካይ ሃቨርትስ ከውድድር ዓመቱ መጠናቀቅ በፊት ወደ ሜዳ ሊመለስ እንደሚችል ነው የተገለጸው። አሰልጣኝ ሚኬል አርቴታ በሰጡት አስተያየት ካይ ሃቨርትስ በዚህ ዓመት ወደ ሜዳ የመመለስ እድል አለውም ብለዋል። ነገሮች አሁን ላይ ባሉት ሁኔታ የሚቀጥሉ ከሆነ ካይ ሃቨርትስ ዓመቱ ከመጠናቀቁ በፊት በተወሰኑ ጨዋታዎች ላይ ይሳተፋል ሲሉም ሀሳባቸውንም ገልጸዋል። አሰልጣኝ ሚኬል አርቴታ ሊቨርፑል እንኳን ደስ አላችሁም ሲሉ ነው በፕሬስ ኮንፈረንስ ላይ የተናገሩት። እኛ ድጋሚ እንሞክራለን ሲሉ ተናግሯል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ የዋንጫ ፉክክሩን በሊቨርፑል አሸናፊነት መደምደሙ የሚያምን ነበር ሲሉም ነው የገለጹት። ዋንጫውን ሊቨርፑል ማሸነፉ ማረጋገጡ የሚያምን ነበር ያሉት አሰልጣኝ ሚኬል አርቴታ ሊቨርፑል ዋንጫውን ለማሸነፍ ብዙ ጥራት ያላቸው ተጫዋቾችን ነበሯቸውም ሲሉ ነው የተገለጸው። አክለውም ሊቨርፑል እንኳን ደስ አላቸው ማለት እወዳለሁ ሲሉ ዋንጫውን እየገባቸው እንዲሁም ደግሞ በድጋሚ እንሞክራለን ሲሉ ስለራሳቸውም ሀሳባቸውንም ሰጥተዋል። ሊጉን ባለማሸነፋችን በጣም አዝኛለሁ። የሊቨርፑልን ደስታ አገላለጽ በመጠኑ አይቻለሁ። እናም መቀበል እንዲሁም ደግሞ ለምን እንዳናሸንፍን መገምገምም አለብን ሲሉ ነው የተናገሩት። ቼልሲ ለሊቨርፑል የክብር አቀባበልም ያደርጋል። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ ቼልሲ በቀጣይ ለሊጉ አሸናፊ ሊቨርፑል ክለብ አቀባበል እንደሚያደርጉ ነው የገለጹት። የፊታችን እሁድ ቼልሲ በሜዳቸው ስታንፎርድ ብሪጅ ከሊጉ ሻምፒዮን ሊቨርፑል ጋር እየጫወታል። ለአሰልጣኝ ኤንዞ ማሬስካ በሰጡትም አስተያየት አዎ ገና እናደርገዋለን፣ የተለመደ ነገር ነው፣ እሁድ በሊቨርፑል ክብር አቀባበልንም እናደርጋለን ሲሉ ነው የገለጹት። አክለውም ለእነሱ እናጨበጭባለን፣ ምክንያቱም ዋንጫ አሸንፏል፣ ክብር ይገባቸዋልም ሲሉ ነው የገለጹት። ሊቨርፑል ዋንጫ ማሸነፉን ተከትሎ በቀጣይ ቼልሲ፣ ክሪስታል ፓላስ፣ አርሰናል፣ ብራይተን እንዲሁም እነዚህ አራቱ ክለቦች የክብር አቀባበልም የሚያደርጉም ነው የሚሆኑት። ቶተናም ወሳኝ ተጫዋቹ ለወራት ከሜዳም ይርቃል። የሰሜን ለንደን ክለብ ቶተናም ወሳኝ የመሃል ሜዳ ተጫዋች የሆነው ሉካስ በርቫል በጉዳት ምክንያት ከሜዳ መራቁ ነው እየተገለጸው። ተጫዋቹ ባጋጠመው ጉዳት ምክንያት የውድድር ዓመት ቀሪውን የማይጫወት እድሉ እጅግ በጣም ሰፊ መሆኑን አሰልጣኝ አንጌ ፖስቴኮግሉ ተናግሯል። የ19 ዓመቱ ሉካስ በርግቫል ከቀናት በፊት ልምምድ ላይ ባጋጠመው ጉዳት የትላንቱ የቦዶ ግሊመንት ጨዋታ እንዳለፈውም ተመልክተን ነበር። በጨዋታው ተጫዋቾች የውድድር ዓመቱ በቡድኑ የጨዋታ ቀን ስብስብ ላይ ሳይካተት ሲቀር የመጀመሪያውም እንደነበር ነው በትላንትናው ዕለት እየተመለከት ነው። ቼልሲ ልምድ ያለው ተጫዋች ሊያስፈርምም እንደሆነ ነው እየተገለጸ የሚገኘው። የምዕራብ ለንደኑ ክለብ ቼልሲ በቀጣይ ክረምት ልምድ ያላቸው ተጫዋቾች ማስፈረም እንዳለበት አሰልጣኝ ኤንዞ ማሬስካም ተናግሯል። ቼልሲ ከሊጉ አሸናፊ ሊቨርፑል ጋር ያለውን ልዩነት ማጥበብ ከፈለገ የተወሰነ የበለጠ ልምድ ያካበቱ ተጫዋቾች ያስፈልጉታል ሲሉም አሰልጣኙ ተናግሯል። አክሎም አሁን ያለው ስብስብ በዚህ ዓመት አብሮ በመፋለም ቀጣይ በልምድ ያለው ደረጃ ከፍ ይላልም ሲሉ ተናግሯል። ቼልሲ የተወሰኑ ልምድ ያላቸው ተጫዋቾች ካስፈርሙ ከሌሎች ክለቦች ጋር መፎካከር ይችላል የሚል እምነት እንዳላቸው ነው እየተገለጸ የሚገኘው። ምናልባትም ከማንቸስተር ሲቲ የሚለቀው ኬቨን ዴብሪን ወደዚህ ክለብ ወደ ቼልሲ ሰሜን ለንደን ሊሄድ እንደሚችልም መረጃዎች እየወጡ ይገኛሉ።
የኢንተር ሚላን የፊት መስመር ተጫዋች የሆነው ላውታሮ ማርቲኔዝ በባርሴሎና የመጀመሪያ ዙር የሻምፒዮንስ ሊግ ጨዋታ ላይ መጎዳቱ ይታወሳል። ኢንተር ሚላን አሁን ላይ ተጫዋቹ ጉዳት እንዳጋጠመው በሕክምና ምርመራ መረጋገጡ ሲገለጽ ወደ ሜዳ የመመለስ ጊዜው በግልጽ አልታወቀም ተብሏል። ይህንም ተከትሎ ላውታሮ ማርቲኔዝ በመልሱ የባርሴሎና ጨዋታ ወደ ሜዳ የመመለስ እድሉ እጅግ በጣም ጠባብ መሆኑ ነው የተገለጸው። ኢንተር ሚላን የመልስ ጨዋታውን ቀጣይ ማክሰኞ በሜዳቸው የሚያደርጉም ይሆናል በሳንሲሮ ጁሴፔ ሜዛ። አሌሃንድሮ ጋርናቾ በቀይ መውጣት ነበረበት ብሏል። ኢንሴንቶ ቫልቬርዴ ገና ጨዋታውም አላበቃም ሲሉ ገልጸውታል። የአትሌቲኮ ቢልባዊ ዋና አሰልጣኝ ኢንሴንቶ ቫልቬርዴ ጨዋታው በቀይ ካርድ በመውጣቱ ጨዋታው እንደቀየረው ነው ያገለጹት። ቀይ ካርዱ ጨዋታውን ቀይሮታል ያሉት አሰልጣኙ 11 ለ11 በሆነበት ሰዓት ላይ ከማንቸስተር ዩናይትድ በጣም የተሻለን ነበረም ሲሉ ነው የተደመጡት። የጨዋታው ውጤት ስለማብቃቱ የተጠየቁት ኢንሴንቶ ቫልቬርዴ ጨዋታው ገና አልተጠናቀቀም ሲሉ ምላሽም ሰጥተዋል። አሌሃንድሮ ጋርናቾ በጨዋታው በእጁ ነክቷል። ዳኛውን እሱ በቀይ ካርድ አስወጥተው ለኛ ፍጹም ቅጣት መስጠትም ነበረባቸው ሲሉ ኢንሴንቶ ቫልቬርዴ ስለ ጨዋታው ኢንሲደንት ሀሳባቸውን ነው መስጠት የቻሉት። ሌላኛው ትላንትና በኮንፈረንስ ሊግ እየተደረገም ጨዋታ ነበር። በዚህም ዴቪድ ዴሄያ በቀኝ እግሩ ጎል አስቆጥሮብኝ አያውቅም ሲል ነው ስለ አንቶኒ ሀሳቡን የገለጸው። የፊዮሬንቲና ግብ ጠባቂ ዴቪድ ዴሄያ አንቶኒ ከትላንት በስቲያ ምሽት ላይ በቀኝ እግሩ ጎል ማስቆጠር እንዳስገረመው ነው የገለጸው። ሪያል ቤቲስ ትላንት ምሽት ፊዮሬንቲናን 2-1 ባሸነፈበት ጨዋታ አንቶኒ የቀድሞ የቡድኑ አጋሩ ላይ ዴቪድ ዴሄያ ጎል ማስቆጠሩን ነው እየተመለከት ነው። ከጨዋታው በኋላ አስተያየቱን የሰጠው ዴቪድ ዴሄያ ከአንቶኒ ጋር የ1000 ጊዜ ልምምድ ሰርቻለሁ፣ አንድም ቀን እንኳን በቀኝ እግሩ ጎል አስቆጥሮብኝ አያውቅም ነበር ሲል ነው የተደመጠው። ማንቸስተር ዩናይትድ በአትሌቲኮ ቢልባኦ 3-1-5-1 አሰላለፍ ተጫውቷል። ዋና ዓላማውም የአትሌቲኮ ቢልባኦን አጨዋወት ሙሉ ለሙሉ ለመጠቀም ወደ 10 ተጫዋቾች በመቀነሱ ጥብቅ መከላከላቸውን ለመክፈትም ሲያስብ ተመልክተን ነበር። አትሌቲኮ ቢልባኦን ወደ ኋላ በመጎተት ኳሱን ወደፊት በማስተላለፍ እንዲሁም ደግሞ በመቆጣጠር ቢልባኦን በጥልቀት እንዲሁም ደግሞ በጥልቅ እንዲከላከል አስገድደውታል። ይህም በማንቸስተር ዩናይትድ በኩል የመሀል ተከላካዮች ሴንተር ባክ እድል እንዲፈጥሩ እንዲሁም ደግሞ የጨዋታውን ፍጥነት እንዲቆጣጠሩም አስችሏቸው ነበር። በግማሽ ክፍተት መንቀሳቀስም በማንቸስተር ዩናይትድ በኩል የአጥቂ አማካዮች በመስመር ጨዋታዎች መከላከል ባለው ክፍተት በተደጋጋሚ እንቅስቃሴ አድርጓል። እነዚህ እንቅስቃሴዎችን የቢልባውን የተከላካይ ክፍል አስፈትነው የመስመር አጥቂዎችንም ደግሞ ከክንፍ መስመር ወደ ጥልቀት እንዲገቡም አስገድዶ አስችሏቸው ነበር። በትላንትናው ጨዋታ ላይ የኡጋርቴ ድርብ ሚናንም በትላንትናው ዕለት ተመልክተን ነበር። በሶስት ተከላካዮች እንዲሁም ደግሞ በተከላካይ አማካይ ፊት ተጫውቷል። በ3-1 አሰላለፍ ማለት ነው። የዲፌንሲቭ ሚድፊልደር ቦታውንም ብቻውን ሲቆጣጠርም ተመልክተን ነበር። ቡድኑን እንኳን ኳስ ሲጠልቆ ወደፊት ይገፋል፣ ነገር ግን ኳሱን ሲነጠቁ በፍጥነት ተመልሶ መከላከሉን ያግዝም ነበር። ሃሪ ማጉዌር ከጨዋታው በኋላ የተለያዩ ሀሳቦችንም ሰጥቶ ነበር። ድሪብሊንግ ለእኔ ተሰጥኦ ውስጥ አንዱ ነው። በተለይ ከ5 ዓመት ወይም ደግሞ ከ6 ዓመታት በፊት ማለትም በወጣትነት እድሜ ጨዋታ ላይ ይበልጥ ድሪብል አደርግም ነበር። በምሽቱ ጨዋታ በአንድ ቅጽበትም ያደረግኩት ድሪብል ቡድናችን አንድ ግብ እንዲያስገኝ በማስቻሉ እጅግ በጣም ደስተኛ ነኝ ሲል ተናግሯል። ካሴሜሮ በምሽቱ ጨዋታ እጅግ ድንቅ ነበር፣ እሱ የጨዋታው ኮከብ ነው የሚል እምነትም አለኝ። በሜዳው እያንዳንዱ ክፍል ላይ እየገኝም ነበር። በተጨማሪም እጅጉን ወሳኝ የነበረችውን ግብ ማስቆጠርም ችሏል ሲል ሃሪ ማጉዌር ትላንትና ስለ አሲስቱም ሀሳቡን ገልጿል። የኤንዞ ማሬስካ ከጨዋታው በኋላ የሰጡት ጋዜጣዊ መግለጫዎችን ደግሞ ስንመለከት ኤንዞ ማሬስካ በውጤቱ እንዲሁም ደግሞ በጨዋታው በጣም ደስተኛ ነኝ፣ የአውሮፓ ሴሚ ፋይናል ነውና በዚህ በጣም አስፈላጊ ነበር። ጨዋታውን በአንድ መንገድ ለመጫወት አቀደንም ነበር። በሁለተኛው አጋማሽ ደግሞ የተለየ መንገድ በመጨረሻዎቹ 15 ደቂቆች ትንሽ ብንንቀጠቀጥም ጥሩ አሳይተናል። ከሌጊያ ጋር 3-0 እየመራን ተቸግረን ነበር። አሁን ደግሞ ቤታችን ያለውን ጨዋታ ማሸነፍ አለብን ሲሉ ነው የገለጹት። አሰልጣኝ ኤንዞ ማሬስካ ስለ አዲሱ ታዳጊ ሪስ ዋልሽ ሲናገሩ እድል ለመስጠት በመቻሌ በጣም ተደስቻለሁ። ያጫወት ስልታችን የሚመጥን ተጫዋች ነበር። ደስተኞች ነን። ከአካዳሚ የምንማጣቸው ተጫዋቾች እነዚህን ይመስላሉ። ለስርዓታችን ፍጹም ነው፣ ግን እርግጥ በጣም ወጣትነት ስለሆነ ልንጠቀምባቸው ይገባል። ወደ ሜዳ ከመግባቱም በፊት ልምዱን እንዲደሰትበት ብቻ ነበር እየነገርኩት ሲል ነው የተናገሩት አሰልጣኙ። ኤንዞ ማሬስካ ስለ ኒኮላስ ጃክሰን 2 ጎሎችም ሀሳባቸውን ሲሰጡ ከኤቨርተን ጋር 1 ጎል ካስቆጠረ በኋላ ዛሬ 2 ጎል አስቆጥሯል። አሁን በድንገት የተለየ ተጫዋች ይመስላል። በተረፈ ኮልም ተመሳሳይ ነገር እንደሚሆን ተስፋ አድርጋለሁ። እሱም መጀመር ብቻ ነበር የሚፈልገው፣ ይህንንም አሳክቶታል፣ አሲስትም ማድረግ ችሏል ሲሉ ተናግሯል። ኤንዞ ማሬስካ በእርግጠኝነት ነገሮች ግን ከዋርሶ ጋር ያደረግነውን ጨዋታዎች የምታስታውሱ ከሆነ ኒኮ እንዲሁም ደግሞ ኮል ተቸግረው ነበር። አሁን ግን ኒኮ እንዲሁም ደግሞ ኮል ፓልመር መተማመንም አሳይቷል። በቅርብ ኮል ጎሎችን ማስቆጠር እንዲሁም ደግሞ አሲስት ማድረግ እንደሚጀምርም ተስፋ አድርጋለሁ ሲሉ ነው የተናገሩት። ኤንዞ ማሬስካ የፎረስት ውጤት እንዳስደሰታቸው ቢጠየቁም እንዲህ በማለት ነው የተናገረው። በራሳችን ላይ ማተኮር አለብን፣ ያ ነው ከሁላችንም በላይ አስፈላጊው ነገር ሲሉ ኖቲንጋም ፎረስት ነጥብ መጣሉ እንዲሁም ደግሞ ይሄ ነገር ለኛ አስደሳች አይሆንም ሲሉ ሀሳባቸውንም የገለጹት
የማንቸስተር ሲቲ የዝውውር ሁኔታ ምን ሊመስል ይችላል የሚለውን ደግሞ እንመልከት። ማንቸስተር ሲቲ በክረምት የተጫዋቾች የዝውውር መስኮት እስከ 5 የሚደርሱ ተጫዋቾችን ለማስፈረም ማቀዳቸውን ዘ አትሌቲክስም አስነብቧል። ክለቡን ለማስፈረም ያሰበው የተደጋጋሚ ጉዳት ሰለባ የማይሆኑ እንዲሁም ደግሞ በየሶስት ቀኑ የመጫወት አቅም ያላቸውን ተጫዋቾች ብቻ ነው። ማንቸስተር ሲቲ በተጨማሪም የሀገር ውስጥ ተጫዋቾችን ላይ ኢላማ ሊያደርግ ይችላልም ነው የተባለው። በሌላ በኩል ማንቸስተር ሲቲ ወጣት ተጫዋች ማስፈረግም እንደማይፈልግ እንዲሁም ደግሞ ተጽዕኖ ለመፍጠር ዝግጁ የሆነ ተጫዋች ላይ ትኩረት እንደሚያደርጉ ሀሳባቸውን ገልጿል። ከማንቸስተር ሲቲ ማን ሊለቅ ይችላል የሚለውን ደግሞ ስንመለከት ማንቸስተር ሲቲ በቀጣይ በቡድኑ ያለውን የደሞዝ ክፍያ ሂሳብ ለመቀነስ ማሰባቸው የተገለጸ ሲሆን ይህንንም ተከትለው ኬቨን ዴብሪን የመጀመሪያው ክለቡን የሚለቅ ተጫዋች ሲሆን ኤደርሰን እንዲሁም ደግሞ በርናንዶ ሲልቫ በተመሳሳይ ይለቃሉ ተብሎም ይጠበቃል። ሶስቱ ተጫዋቾች በማንቸስተር ሲቲ ከፍተኛ ገንዘብ ከሚከፈላቸው ተጫዋቾች መካከል መሆናቸው ነው የሚገለጸው። አሰልጣኝ ፔፕ ጋርዲዮላ ደጋፊዎች የሚሰማቸውን መግለጽ ይችላሉ ብሏል። አሰልጣኝ ፔፕ ጋርዲዮላ ከወልቭስ ጋር ከሚደረገው ከጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበር። ይህንንም ሲናገሩ ደጋፊዎች የሆነ ችግር ቢኖር ነው ተቃውሞ የሚያሰሙት፣ ስሜታቸውን መግለጽ ይችላሉ፣ ክለቡ ሁሌም አለላቸው ሲል ነው የተገለጸው። ደጋፊዎች እንፈልጋቸዋለን፣ የተሻለ እንደሆነ ይረዱናል፣ ተቃውሞ ቢያሰሙም እረዳቸዋለሁ፣ እኔም ከጎናቸው ነኝ ሲሉ ተናግሯል። በሮድሪ እንዲሁም ደግሞ ሃላንድ መመለስ በጣም ደስተኞች ነን፣ ሃላንድ በደንብ እየተሻሻለው ነው፣ ለወልቭስ ጨዋታ ይደርስ እንደሆነ አላውቅም ሲሉ ነበር የገለጹት። ሮድሪ በማጫወት ላይ በዶክተሮች ሁኔታ የሚገለጽ ጉዳይ ነው። ከባድ ጉዳት ነበር፣ መቸኮል አያስፈልግም፣ ወደ ኋላ እንመለስ ይችላል። ነገር ግን ዶክተሮች መጫወት ይችላሉ እንደሆነ እናውቃለን፣ ይህንን ጠይቀን የምናደርግም ይሆናሉ ሲሉ ገልጿል። የኬቨን ዴብሪኔ ሽኝት ቀንም ተላልፏል። የማንቸስተር ሲቲ ታሪካዊ ተጫዋች ኬቨን ዴብሪኔ በማንቸስተር ሲቲ ደጋፊዎችና ተጫዋቾች ግንቦት 10 ሽኝት ይደረግለታል ቢባልም አሁን ግን ወደ ግንቦት 12 መተላለፉ ነው የተገለጸው። ማንቸስተር ሲቲ ኦፊሻል ድረገጽ ላይ እየተመለከተ ነው። ሸኝቱ የተራዘመው በጨዋታ መደራረብ ሲሆን ሲቲ ቅዳሜ ግንቦት 9 ኤፍ ኤ ካፕ ዋንጫ ከክሪስታል ፓላስ ጋር ቀጠሮ መያዙም ይታወቃል። በዚህ የክለብ የምንጊዜም ምርጡ ተጫዋች ሽኝት ላይ ማክሰኞ ግንቦት 12 ከበርንሞዝ ጋር ባለው የሊግ መርሃ ግብር ሁለቱም የክለቡ አሰልጣኝ በተገኙበት እንደሚሆን ነው የተገለጸው። ኬቨን ዴብሪን ከ10 ዓመታት በፊት ማንቸስተር ሲቲን ተቀላቅሎ በክለቡ ላይ የዘላለም የማይረሳ አሻራ ያኖረ ሲሆን ለክለቡ የመጀመሪያ ሻምፒዮንስ ሊግን ጨምሮ 19 ዋንጫዎችንም ማስገኘትም ችሏል። አሰልጣኝ አርኔ ስሎት የርገን ክሎፕ መልእክት ልከውልኛል ሲል ነው የገለጹት። የሊቨርፑል ዋና አሰልጣኝ አርኔ ስሎት የሊጉ አሸናፊ ተከትሎ አሰልጣኙ የርገን ክሎፕ መልእክት እንደላኩላቸው ገልጿል። ከጨዋታው ድል በኋላ የርገን ክሎፕ መልእክት ልከውልኝ እንኳን ደስ አለ ብሎኛል ሲሉ አሰልጣኝ አርኔ ስሎትም ተናግሯል። የርገን ክሎፕ ለእኔ ለደጋፊዎች፣ ለተጫዋቾቹ ደስተኛ መሆናቸውን እንደገለጹ ነው የገለጹልኝ ሲሉ እየተናገሩ ሲሆን ያለፈውን እሁድ ለደጋፊዎች እንዲሁም ደግሞ ለእኔ ትልቅ ክብር ነበር፣ የዛ አስደሳች ቀን አካል መሆንም ትልቅ ነገር ነው ሲል ተናግሯል። ሊቨርፑል ባለፈው ክረምት የማርቲን ዙቢሜንዲን ዝውውር ሳይሳካለት ከቀረ በኋላ የስቱትጋርቱን አማካይ አንጌሎ ስተርሊንን እንደ አማራጭም ይዘውታል። ሁጎ ኤኪቲቴ እንዲሁም ደግሞ ቤንጃሚን ሴስኮ ሁለቱ በሊቨርፑል አጥቂ አማራጭ ውስጥ እንዳሉ መረጃዎች ነው እያሳዩ የሚገኙት። አንዲ ሮበርትሰን በኮንትራቱ ዙሪያም ሀሳቡን ሰልቷል። ከሞ ሳላ እንዲሁም ደግሞ ቨርጅል ቫንዳይክ ጋር እንዳደረጋችሁት በአዲስ ኮንትራት ዙሪያ ሁላችሁም ደጋፊዎች ለእኔ ተመሳሳይ ድምጽ በማሰማት እንደምትረዱኝ ተስፋ አድርጋለሁ ሲል አንዲ ሮበርትሰን ስለ ኮንትራቱ ጉዳይ ሀሳቡንም ነው የሰጠው። አሰልጣኝ አርኔ ስሎት በሊቨርፑል ደጋፊዎች ላይም አስተያየቱን ሰጥቶ ነበር። እነዚህን ደጋፊዎች ማግኘት ልናምናቸው ልንፈልጋቸው ለእያንዳንዱ ተጫዋቾች ጨዋታዎች ትልቅ አስተዋጽኦ ይኖረዋል ሲሉ ተናግሯል። በማካሊስተር ላይም እንግዲህ ሲናገሩ በጣም አስፈላጊ ተጫዋች ነው፣ በጨዋታ ላይ ብልህ ነው፣ ከኳስ ጋር በጣም ምቹ ነው፣ በመሀል ክፍላችን ላይ ጎልቶ ይታያል፣ እርሱ ላይ የሚያደርጉት ምንም አይነት ጨካኝ አግሬሲቭ ባይሆን የኳስ ተሰጥኦ ያላቸው በርካታ ተጫዋቾች መካከል አንዱ ነው ሲል ነው የገለጹት። በፍሬድሪኮ ኬዛ እንዲሁም ደግሞ ሃርቪ ኤሊዮት ላይም ሀሳባቸውን ሲሰጡ እነሱ ምንም ነገር ሊያጋጥማቸው አይገባም፣ ምክንያቱም በየዕለቱ በልምድ ላይ ስለሚያደርጉት እንዲሁም ከዚህ ቀደም ሲጫወቱ አይቻለው፣ እናም ለመጫወቻ በቂ እንደሆኑ ለራሳቸው ማረጋገጥ የሚፈልጉ ይመስለኛል ሲል ተናግሯል። ስለ ኮነር ብራድሌም ሲናገሩ ከእኛ ጋር ልምምድም ሰርቷል፣ ቋሚ ሆኖ መጀመር ዝግጁ እንደሚሆን እርግጠኛ ባይሆንም ጨዋታው ላይ እንደሚገኝ እንጠብቃለን ሲል ከጉዳት ስለተመለሰው ኮነር ብራድሌ ሀሳባቸውንም ነው የሰጡት። አሰልጣኝ አርኔ ስሎት እኔ እንደማስበው የሊጉን ዋንጫ የማሸነፍ ዋና ጥቅሙ እስካሁን አዲስ ተጫዋቾችን ካነጋገርናቸው ደጋፊዎች በልዩነት ልዩ እንደሆኑ እነግራቸዋለሁ። በዚህ ክለብ መጫወት ልዩ ነገር ነው። ይህ በእውነት ለነሱ በጣም አስፈላጊው አልነበረም። ነገር ግን ከውዱ በኋላ ምን ያህል ልዩ እንደሆነ ለማንም መናገር የለብኝም። የማይታመን መሆኑን ሁሉም ማየት ይችላሉ ሲል ነው አሰልጣኙ የተናገሩት። በቀጣይ ስለሚኖረው አሰላለፍም ሲጠይቁ የኔ አሰላለፍ የተለየ ነገር ይሆናል። ሁሉንም ነገር ሰው አይቀይርም። ነገር ግን ወደ ቡድኑ የሚገቡ ጥቂት ተጫዋቾችም ይኖራሉ ሲሉ ነው የተናገሩት። አሰልጣኝ አርኔ ስሎት ሊጉን ስለማሸነፍም ሲናገሩ በጣም አስደናቂ ነበር። ለሁሉም የሊቨርፑል ደጋፊዎች በህይወታቸው ውስጥ ካሉ ምርጥ ቀን
ቀናት ውስጥ አንዱ ነበር። እናም ለእኔም ተመሳሳይ ቀን እንደነበር አስታውሳለሁ። በተጫዋቾች እንዲሁም ደግሞ ደጋፊዎች ምን ያህል ትርጉም እንዳለው በማየት የዚህ አካል በመሆኔ ልዩ ክብርም ይሰማኛል ሲሉ ነው የተናገሩት። በትሬንት የወደፊት ቆይታም ላይም ጥያቄ ተነስቶላቸው ነበር። ምንም ዜና ካለ ለማወቅ መጀመሪያ አንተነ ማለት አትችልም፣ ነገር ግን ከኛ ምንጊዜም እስካልተገኘ ድረስ የስለሱ ሁኔታ የሚቀርብበት ቦታ አይደለምም ሲሉ ነው የተናገሩት። አሰልጣኝ አርኔ ስሎት ስለሚቀጥለው ሲዝንም ተጠይቀው ነበር። በሚቀጥለው የዝውውር ዘመን ተጽዕኖ የሚያሳድሩ ብዙ ነገሮች እንዲሁም አሉ። ጥቅሙን ሊጉን የማሸነፍ ጥቅሙ አዳዲስ ተጫዋቾችን ማምጣት እንዲሁም ደግሞ ሁሌም ደጋፊዎችን ልዩ እንዲሆኑ እንነግራቸዋለን። ይህ ለመናገር አስፈላጊ አልነበረም፣ ነገር ግን ከወዱ ጨዋታ በኋላ ለማንም መናገር ያለብኝ አይመስለኝም። ያንን ቀን የማይታመን ነበር። ወደ ሜዳ አልገቡም። ብዙ የደጋፊዎችን ሁኔታ አይቻለሁ፣ ነገር ግን ደስታው እጅግ በጣም ይለያል ሲሉ ነው ሀሳባቸውንም መግለጽ እየቻሉት። ቼልሲ ላይ ያስቆጠረው አይዛክ አለማየሁ ማን ነው የሚለውን ደግሞ በስተመጨረሻም እንመልከት። የስዊድን ክለብ ዮጋርደን ትላንት ከቼልሲ ጋር ያደረገውን የኮንፈረንስ ሊግ የግማሽ ፍጻሜ ጨዋታ 4-1 ሲሸነፍ ብቸኛዋን ግብ አይዛክ አለማየሁ አስቆጥሯል። የስዊድን ዜግነት ያለው የ18 ዓመቱ አይዛክ አለማየሁ በአባቱ አለማየሁ ሙሉጌታ በኩል ኢትዮጵያዊ ነው። ተጫዋቹ ከኢትዮጵያ አባቱ አለማየሁ ሙሉጌታ እንዲሁም ደግሞ ከኤልሳልቫዶሪቷ እንዲሁም ደግሞ ከስዊድን ኡሙይ ውስጥ የተወለደ ተጫዋች ነው። አይዛክ አለማየሁ ከዚህ በፊት በውሰት ለፌኖርድ ከ21 ዓመት በታች ቡድን እንዲሁም ደግሞ ለስቶልሆም መጫወት ችሎ ነበር። በብሔራዊ ቡድን ደረጃ አይዛክ አለማየሁ ለስዊድን ብሔራዊ ቡድን ከ17 ዓመት በታች እንዲሁም ደግሞ ከ18 ዓመት በታች ቡድን መጫወት የቻለ ተጫዋች ነው። በአማካይ ቦታ ላይ የሚጫወተው አይዛክ አለማየሁ ከተወለደበት ስዊድን ቀጥሎ የኢትዮጵያ እንዲሁም ደግሞ የኤልሳልቫዶር ዜግነት ያለውም ተጫዋች እንደሆነ ነው በትላንትናው ዕለት ይፋ የተደረገው። የትውልደ ኢትዮጵያው ትላንትና እንግዲህ ቼልሲ ላይ በግማሽ ፍጻሜ የኮንፈረንስ ሊግ ጨዋታ ላይ ጎል ያስቆጠረም ተጫዋች መሆኑን ነው መመልከትም እየቻለው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። በዛሬ ጨዋታዎች ላይ ደግሞ ግምታችሁንም ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ የዛሬ ፕሮግራሞቻችን በዚሁ ጨረስን። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካሙ ሊሆንላችሁ።